በኢትዮጵያና በአሜሪካ አየር ኃይል የአፍሪካ እዝ አፍሪኮም አዘጋጅነት ለቀጣዮቹ ቀናት የሚካሄደው ይህ ታላቅ አህጉር አቀፍ ሲምፖዚየም የአፍሪካ የመከላከያ ተቋማትን በማቀራረብ የልምድ ልውውጥ እንዲያደርጉና ትብብራቸውን እንዲያሳድጉ ያለመ ነው። ኢትዮጵያ ይህን አህጉር አቀፍ መድረክ እንድታስተናግድ መመረጧ ለቀጠናው ሰላም ከተጫወተችው ከፍተኛ ሚናና በአህጉሪቱ ካላት ተጽዕኖ አንጻር ነው። በመድረኩ የመክፈቻ ስነ ስርዓት ላይ የተገኙት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አስተማማኝ የሎጂስቲክስ ስርዓት መዘርጋት ለአንድ ሀገር ሁለንተናዊ እንቅስቃሴና ለሰላምና ደህንነት መረጋገጥ ወሳኝ መሆኑን አስምረውበታል። ይህን ሲምፖዚየም አዲስ አበባ እንድታስተናግድ መመረጧ በአሜሪካና ኢትዮጵያ መካከል ያለው የጋራ መተማመንና አጋርነት እያደገ መምጣቱን ያሳያል። ይህን ሳላደንቅ አላልፍም። አህጉራችን የደህንነትና ሰብአዊ ፈተናዎች ያጋጠሟት ባለበት በዚህን ጊዜ አስተማማኝ የሎጂስቲክስ ስርዓት መፍጠር አስፈላጊ ነው። ስለዚህ ይህ ሲምፖዚየም ከውይይት ባለፈ ትብብርን ለማጠናከርና የልምድ ልውውጥን በማድረግ በአፍሪካ ዝግጁ ተቋም ለመገንባት የሚያግዝ እንደሚሆን ተስፋ አድርጋለሁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው ሀገራቸው አሜሪካ ከኢትዮጵያ ጋር ያላት ግንኙነት ከዲፕሎማሲና ወታደራዊ ትብብር ወደ ስትራቴጂያዊ አጋርነት እየተሸጋገረ መሆኑን ጠቁመው አጋርነት መፈክር ሳይሆን በመተማመንና በግልጽነት የሚገነባ አቅም መሆኑን አንስተዋል። ኢትዮጵያ በታሪኳ በስትራቴጂያዊ ጠቀሜታዋ የቀጠናውንና የአህጉሩን አቅጣጫ ከቀረጹ ሀገራት መካከል መሆኗን ያነሱት አምባሳደሩ የሲምፖዚየሙን ወሳኝነት እንዲህ ሲሉ ገልጸውታል። አሜሪካና ኢትዮጵያ የጋራ ተጠቃሚነትን መሰረት ባደረገ መልኩ ግንኙነታቸውን አጠናክረው ቀጥለዋል። ይህን ሲምፖዚየም በጋራ ማዘጋጀታቸው የግንኙነታቸው መጠናከር ማሳያ ነው። የኢኮኖሚ እድገት ያለ መረጋጋት ሊመጣ አይችልም። ስለዚህ በዚህ ሲምፖዚየም ሁለቱ ሀገራት ትብብራቸውን ይበልጥ የሚያሳድጉበት ይሆናል። በሌላ በኩል ኢትዮጵያ ከአሜሪካ ካምፓኒዎች ጋር ስምምነቶችን እንድታደርግ የሚረዳም መድረክ ነው። በሌላ በኩል የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሜጀር ጀነራል አብዱራህማን እስማኤል ኢትዮጵያ በቀጠናው ያለውን ሽብርተኝነት በመዋጋት ረገድ ያሳየችውና እያሳየች ያለችው ቁርጠኝነት ለዓለም ሰላም ያላትን ጽኑ አቋም የሚያሳይ ነው ሲሉም ጠቁመዋል። እነዚህ ሁሉ ታሪካዊና ስኬታማ የሰላም ማስከበር ተልዕኮች እንዲሁም የጸረ ሽብር ዘመቻዎች ያለ አንድ ጥርጥር ሊሳኩ የቻሉት በሚመለከታቸው ሁሉ የተሟላ ድጋፍ በማረጋገጣቸው ነው። በየጊዜው የጋራ መድረክ በመፍጠር ትብብራችን ማጠናከር፣ ፈጠራን ማበረታታት እንዲሁም የጋራ ደህንነታችንና ዝግጁነታችን ማሳደግ ያስፈልጋል። የአሜሪካ አየር ኃይል ከፍተኛ መኮንንና የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን ኤንደርሰን ለጋዜጠኞች በሰጡት መግለጫ አሁን ላይ በተለያዩ አካባቢዎች የሚስተዋሉ የሽብር እንቅስቃሴዎችን እና የሎጂስቲክስ ተግዳራቶችን ለመመከት የጋራ ትብብር ወሳኝ እንደሆነና ለዚህም መሰል የሎጂስቲክስና ኮሚኒኬሽን ሲምፖዚየም አስፈላጊነቱን ጠቁመዋል። ሎጂስቲክስ ለወታደራዊ እንቅስቃሴ ወሳኝ ነው። ስለዚህም ለዘርፉ አዳዲስ ቴክኖሎጂዎችን በመጠቀም ያሉ ችግሮችን እንዴት መፍታት እንዳለብን ለመነጋገርና ትብብራችን ለማጠናከር የሚረዳን መድረክ ነው። ኢትዮጵያና አሜሪካ በሎጂስቲክስ ያላቸው ትብብር ታሪካዊ ነው። ለአብነትም የኢትዮጵያ አየር መንገድ ሲቋቋም የአሜሪካ አስተዋጽኦ ቀላል አይደለም። ዛሬ የኢትዮጵያ አየር መንገድ የኢትዮጵያ ብቻ ሳይሆን የአፍሪካ ብሎም የእኛ አጋሮቿ ኩራት ነው። አየር መንገዱ አሁን ላይ የሁለቱን ሀገራት ትብብር ይበልጥ ያጠናከረ አብሮ የመስራታቸውንም ታሪክ ያሳደገ ነው። ከዛሬ ጀምሮ እስከ ሐምሌ 25 ቀን በሚቆየው ሲምፖዚየም ዘመናዊ ቴክኖሎጂና የሎጂስቲክስ አቅምን በማሳደግ የአህጉሪቱን የጸጥታ ተግዳራቶች በጋራ መቋቋም በሚቻልበት ሁኔታ ላይ ትኩረት ያደረጉ ውይይቶች እንደሚኖር ይጠበቃል።